እማዬ ወይዘሮ በቀሉ ደወሉልሽ። ያው እማዬ አንስተዋለች። እንዴ አቢቲ አንተን እንዴ ለትያስካሉ የምትደውልላቸው? አዎ ለወይዘሮ በቀሉ አንተን እንዴ የምትደውልላቸው? አዎ በእናትህ እሷም ትችልበታለች ብለህ ነው። ያው ብዙ ሰው እንዲታረቁ ሞከረ አልተሳካም። አዎ ለምን እንደሆነ ግን እኮ ችግሩ ያንተ እናት ነች። ምን ማለት እንዴ? ሁሌ እማዬን ታመናጭቃታለች፣ ትሰድባታለች። ከከከ ያንተስ እናት የማታረገው ነገር አለ እንዴ? እዝራ ያቺ ደንቆሮ ስልክ አነሳች። ይኸው ሰማህ አይደለ? ከወይዘሮ በቀሉ ነው ችግሩ። አቢቲ ስልኩ አልሰራ ብሎ ነው ወይስ ያቺ ሴጣን አታነሳም? አንተስ እየሰማህ ነው አይደል? ከአንተ እናት ነው ችግሩ ትለኛለህ ደግሞ። ግን ቆይ እንደዚህ የሚጠላሉ ከሆነ ለምንድን ነው የሚደዋወሉት? እንጂ ያላቸው ደግሞ እኮ ተደዋውሎ መሰዳደብ ነው እንጂ ሌላ ነገር የለም እኮ። እንደውም በቀደም ለተከታታይ 3 ቀን መብራት ጠፍቶ ቤት ውስጥ እማዬ ልታብድ ደርሳ ዝም ብላ ስትነጫነጭ፣ ዝም ብላ ስትሳደብ፣ በቃ ያንተን እናት ካላገኘች እንዲህ ስታብድ ነው የምትውለው። እንደ እማዬ ነች አይወሷ ራሱ ካላገኘች ስትነጫነጭ ነው የምትውለው። አንተ እዝራ ስልኩ አልተነሳም ወይ? ያው ተነስቷል። ለያናግራት። እሺ በቃ ቻው። እሺ ቻው እማዬ ነይ ያው አናግራት። የት አለች? አንቺ ደንቆሮ፣ አንቺ ሰይጣን! ወይ ሰይጣናስ ማን እንደሆነች የታወቀ ነው። የሆንሽ ጭራቅ! ከከከ እማዬ። አቤት። አሁን እኮ ጓደኛዬ ደውሎ እሁድ ልደቱን ያከብራልና እኔንም ና አለኝ። ጎሽ ሂዳ በቃ። ግን በጊዜ ወደ ቤት። እሱ አይደለም ችግሩ፣ ያው ሁሉም ልብሶች የቆዩ ናቸው። እናማ ልብስ ግዢልኝ። ሂዳ ተቆሻሻ። አረ ልጁ እንዴት የተበላሸው? ለሌላ ሰው ልደት ልብስ ግዢልኝ። አረ እማዬ በእናትሽ ዞር በልልኝ አንተ ልጅ ከፍቴ። እሺ በፈጣሪ ዞር በልልኝ። አረ እማዬ ስሞትልሽ ዞር በልልኝ አንተ የደላህ። ለሰው ልደት ለራሱ ቢሆን እሺ። ትሽ ሲጀመር እዚህ ቤት ለኔ አንድ ነገር ተደርጎልኝ አያውቅም። ቆይ አሁን ይኸው ያለኝን ልብስ ለብሼ ስሄድ ቤተሰቡም ሁሉም ሰው እንደ ዱርዬ ነው የሚሄድ። ምን ለምን ሲባል ነው እንደ ዱርዬ የሚያው? ልብሴ ነዋ እንዳለ እኮ ጉልበት የተቀደደ ነው። ሁሉም ሰው በቃ የበቀሉ ልጅ ዱርዬ ነው የሚሉት። አከነሽና በቀሉ የኔ በቀሉ ልጅ ዱርዬ። ተነስ አዘጋጅ፣ ልብስ ልንገዛ እንሄዳለን። እሺ በሉ ትችላለህ እዝራ። ግን ለጓደኛዬም ስጦታ ብንገዛ? አይ እሱን እንኳን አልችልም፣ ብር የለኝም። እሺ መቼም የበቀሉ ቤተሰብ ደሃ ናቸው። ልጁ ባዶ እጁን መጣ ነው የሚሉት። ይሁን። አረ ወይኔ አንተ እኔ ከሰው በላይ አድርጋ እንዲያሳደኩ። አዎ እሱማ ግን ሰው ይሃ አይታየውም። ችግር የለው። እንደው ማንም ሰው አይቶት የማያውቀው ስጦታ ነው ይዘህ የምትሄደው። አዎ እሺ። ቆይ እንደውም ይሄ ብቻማ አይደለም። ሄለው ይኸው አንተ ሌላውን ታያለህ። ልጄ የደሃ ልጅ ተብሎ ስም ተሰጥቶታል። ስለ አንተ አላውቅም። እኔ ግን የበቀሉ ቤተሰብ ተቸገረ ሲባል መስማት አልፈልግም። እናማ አሁን ለዚህ ልጅ ባጃጅ ወይ መኪና ነገር ይገዛለት። ባንበላ ስንራባ ስሜም አይጠፋም። አረ እማዬ አያስፈልግም። ዝም በል አንተ። በቃ ሌሎች ነገሮችንም እያየን እንጨምራለን። አንተ ልጅ ተው፣ ስልኩ ቻርጀር ያርግ። አባዬ አሁን ይመጣል። ምን አገባሽ ታዲያ? ደግሞ አንቺ እየተጠቀምሽ አለበት። እኔማ በጊዜ ያስቀመጥኩታ። በቃ እንኳን አያገባሽም። የምን ድምፅ ነው? ሰው መጣ እንዴ? አባዬ መጣ። ወይኔ ውይ የኔ ነገር ስልኩን ቻርጀር ላይ አድርጌ ነው የወጣሁት። አዎ እኔማ የታደረኩት ብዬ መደንገጤ። መቼም እስካሁን ይሞላል እንዴ? ምን ሆኖ ነው እንደዚህ የሚያቃጥለው? 8 ነው የሚለው። ምን ማለት ነው 8? ሚጣ ስልኬ ነክቻል እንዴ? ኧረ እኔ አይደለሁም። እኔ ራሴን ስልኬ እየተጠቀምኩ ነበር። እዝራ አንተ ነህ? ምን ሆነ? ምንም አላደረገም። ቻርጀር መብራት ጠፍቶ ነበር፣ ለዛ ይሆናል። ታዲያ ምንስ ቢሆን መጀመሪያ የነበረው የት ሄደ? 15 ነበር እኮ ስወጣ። እንትን ነው ይመጣል እኮ ቻርጀር። መብራት ሲጠፋ ያለውንም ይወስዷል። ኧረ እንደዛ አያደርግም። አውፍሽን ዝጋ እንጂ። ተው እንጂ እንደዛ ያደርጋል እንዴ? አዎ ወይም ቻርጀሩ ተበላሽቶ ይሆናል። ኧረ አዲስ ነው። በቃ የስልኩ ቻርጀር መቀበያው ተበላሽቶ ይሆናል። እሱም ንጹህ ነው፣ ምንም አይሆንም። ከማከፋፊያው ይሆናል። በቃ ኧረ አዲስ ነው፣ ወርም አልሞላው። ቆይ ማከፋፊያው ቢበላሽ መጀመሪያ የነበረው የት ሄደ እኮ ነው ጥያቄ። እንትን ነው እሱ አባዬ። ምን መሰለህ? ቆይ ስልኩን ስጠኝ። የውልህ ምን መሰለህ? ወይ ሚጣ እማዬ የጠራችሽ ነው። አልጠራችኝም፣ አትዋሽ። የሰማሁትን ነው እንግዲህ። እማዬ ዝም ስትባል እንዴት እንደምትናደድ ታውቂያለሽ። የውልህ አባዬ ስልኩ ምን መሰለህ ችግሩ? ቻርጀሩን ወስዶ ወደ ባትሪ ድንጋዩ የሚያደርሰው ትራንስፖርተር ደክሟል። ያው ነዳጅም ስለተወደደ ምናምን። ምን? አይ ምንም። እና ትራንስፖርተሩ መቀየር አለበት። ስራዋ በቃ እሺ። ታዲያ አይ እንደዚህ በቀላሉ የሚሰራ ነገር አይደለም። ሰሪ ቤት መሄድ አለበት። አይ ስንት ብር ነው እሺ የሚሰራው? አሁን ያለውን ትራንስፖርተር ከማሰራት አዲስ ማስቀየር ስለሚሻል 1000 ብር እናስቀይረዋለን። በቃ እሺ ቶሎ አሰርተህና የምጠብቀው ስልክ አለኝ። እሺ አሰርቼው እመጣለሁ። በደንብ ወልውሎ አንተ አሞም። እሺ እሷ ጋር ሳትወለውል አለፍካት። የቱ ጋር? እሱ ጋር። እዚህ አይደለም፣ ትንሽ ወደ ጎን። አሁንም ትንሽ ወደ ጎን። አሁንም ወደ ጎን። አሁንስ? አይ አለፍከው። ተመለስ። አሁንም ተመለስ።
አረ ወይኔ አንተ ልጅ ለትንሽ እኮ ነው የምታልፈው። ከዚህ ጋር አይታይም እኮ። እሺ ትንሽ ጠጋ። ይኸው። አይ ወይ እሱ ጋር መጥቼ ነው። አረ ደርሰህበታል። ትንሽ ብቻ ወደ ጎን። ይኸውልህ ትንሽ ብቻ ወደ ቀኝ ጠጋና ወደ ላይ ጥንት ከፍ አድርገው። ይኸው አለፍከው። ትንሽ ዝቅ። ቆይ እንደሱ አይደለም፣ ወደ አንተ ወረድና ወደ ጎን ጠጋ አድርገው። እንደሱ አይደለም፣ በአንተ በኩል ትንሽ ወደ ደቡብና ወደ ምዕራብ ጠጋ አድርገው። ይኸው ምዕራብ እሱ ነው። አንተ አህያ። ቆይ እሺ እኔ ላሳይክ። እኔ ያሳየዋለሁ። ገልቱ ሁላ። ቆይ ቤቱ ጋር ነው እየመጣችሁ ያላችሁ? እኔን የማየ ብቻ ነበር እንዴ? ነበር ነው። እሱን ተው። አሁን ትንሽ ርቃል፣ ወደ ላይ ተመለስ። ይኸው። አይ ሲጀመር እንደሱ አይደለም። አረ ሰው ቤቱ ጋር ነው የሚገባው። ይኸው ዝም ብለህ በግምት ወልውለው ታገኘዋለህ። እይ ስርዓት የሌለሽ። ደርሰህበታል ልጄ። ትንሽ ጠጋ ብቻ። የምን መድረስ ነው? ገና አይደል እንዴ? ተዋት ልጄ። ወደ ቀኝ አድርገው። የምን ቀኝ ነው? ወደ ግራ ነው እንጂ። አረ ወደ ምዕራብ ነው። ትንሽ ነው ይቀርብ። እዝራ ትንሽ ብቻ። እዝራ ወደ በቃችሁ። በቃ ይበቃል። አሁንስ እሺ ነካውት። ኦይ በቃ እንደው ምን ይወለውላል? ምን እዚህ ና ተመልከት። እናንተ እውነትም ከዚህ ጋር አይታይም። የቱ ጋር ነበር የነበረው? እሱ ጋር ነው። ትንሽ ጠጋ ብለሽ አይደለም? ትንሽ ወደ ላይ። አዎ ትንሽ